ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማዳረስ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በመክሊቱ ምሳሌ አንድ መክሊት የተቀበለው አገልጋይ ምን አደረገ? ሀ መሬት ገዛበት፣ ለ ነገደበት፣ አመሩሃ መሬት ውስጥ ቀበረው፣ መ ለድሆች ሰጠ። 10 ሰከንድ አላችሁ። ትክክለኛው መልስ አመሩሃ መሬት ውስጥ ቀበረው የሚለው ነው። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 15 እስከ 18። ጥያቄ ቁጥር 2 ባሪያህ እየሰማ ነው ተናገር ብሎ የተናገረው ማን ነው? ሀ ዳዊት፣ ለ ሳሙኤል፣ አመሩሃ ሰለሞን፣ መ ኤልያስ። 10 ሰከንድ አላችሁ። ትክክለኛው መልስ ለሳሙኤል የሚለው ነው። ኤሊም ሳሙኤልን ሄደ ተኛ፣ ቢጠራህም አቤቱ ባሪያ ይሰማልና ተናገር በለው አለ። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆሞ እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለው። አንደኛ ሳሙኤል ምዕራፍ 3 ከቁጥር 9 እስከ 10። ጥያቄ ቁጥር 3 እርሻውን ሽጦ ገንዘቡን ለሐዋርያት የሰጠ ሰው ማን ነው? ሀ አናንያ፣ ለ በርናባስ፣ አመሩሃ ሲላስ፣ መ ቶማስ። 10 ሰከንድ አላችሁ። ትክክለኛው መልስ ለበርናባስ የሚለው ነው። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው። የሐዋርያት ሥራ ምዕራፍ 4 ከቁጥር 36 እስከ 37። ጥያቄ ቁጥር 4 አዲስ ኪዳን ያቀፈው ስንት መጽሐፍን ነው? ሀ 24፣ ለ 25፣ አመሩሃ 26፣ መ 27። 10 ሰከንድ አላችሁ። ትክክለኛው መልስ መ 27 የሚለው ነው። አዲስ ኪዳን በጠቅላላ በውስጡ ያቀፈው የመጽሐፍት ብዛት ከማቴዎስ ወንጌል አንስቶ እስከ ዮሐንስ ራእይ ድረስ በጠቅላላ 27 መጽሐፍትን ነው። ጥያቄ ቁጥር 5 እግዚአብሔር አብርሃምን ወደ የትኛው ምድር ሄዶ ልጁን እንዲሰዋ አዘዘው? ሀ ወደ ሲና፣ ለ ወደ ከነዓን፣ አመሩሃ ወደ ሞሪያ፣ መ ወደ ኬብሮን። 10 ሰከንድ አላችሁ። ትክክለኛው መልስ አመሩሃ ወደ ሞሪያ የሚለው ነው። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 2። ጥያቄ ቁጥር 6
በእውነት እግዚአብሔር በዚህ ስፍራ ነበረ፣ አላወቅኩም ነበር ያለው ማን ነው? ሀ አብርሃም፣ ለ ሳሙኤል፣ ሐመሩሃ ዮሴፍ፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ መ ያዕቆብ የሚለው ነው። ሕልምም አለመ፣ እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መላእክት ይወጡበት ይወርዱበት ነበረ። እነሆም እግዚአብሔር በላዩ ቆሞበት ነበረ። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህም እሰጣለሁ። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 እስከ 16። ጥያቄ ቁጥር 7 ወንድ ስለማላውቅ ይህ እንዴት ይሆናል ያለችው ማን ነበረች? ሀ ርብቃ፣ ለ ሳራ፣ ሐመሩሃ ኤልሳቤጥ፣ መ ማርያም። 10 ሰከንድ አላችሁ። ትክክለኛው መልስ መ ማርያም የሚለው ነው። በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። የሉቃስ ወንጌል ምዕራፍ 1 ከቁጥር 33 እስከ 34። ጥያቄ ቁጥር 8 ዮሴፍ የተሸጠው ስንት ስቅል ብር ነው? ሀ 10፣ ለ 20፣ ሐመሩሃ 30፣ መ 40። 10 ሰከንድ አላችሁ። ትክክለኛው መልስ ለ20 የሚለው ነው። የምድያምም ነገዶችም አለፉ፣ እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓድ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም፣ ልብሱንም ቀደደ። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 28 እስከ 29። ጥያቄ ቁጥር 9 ከሚከተሉት አንዱ ጳውሎስ ራሱን ለመግለጽ የተጠቀመበት አረጋዊ ምሳሌ አይደለም። ሀ የኢየሱስ ክርስቶስ ባሪያ፣ ለ ሐዋርያ ሊሆን የተጠራ፣ ሐመሩሃ ለእግዚአብሔር ወንጌል የተለየ፣ መ ብርሃን ሰጪ። 10 ሰከንድ አላችሁ። ትክክለኛው መልስ መ ብርሃን ሰጪ የሚለው ነው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 እስከ 2። ጥያቄ ቁጥር 10 በኢየሱስ ንግግር መሰረት ሰውን የሚያረግ ሰው ምንድን ነው? ሀ አብሮት የሚውለው ሰው፣ ለ ወደ አፍ የሚገባ፣ ሐመሩሃ የሚነካው ነገር፣ መ ከአፍ የሚወጣ። 10 ሰከንድ አላችሁ። ትክክለኛው መልስ መ ከአፍ የሚወጣ የሚለው ነው። ሕዝቡን ጠርቶ ስሙ አስተውሉ፣ ሰውን የሚያረግ ሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣ ግን ሰውን የሚያረግ ሰውዬ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወክህን አሉት። የማቴዎስ ወንጌል ምዕራፍ 15 ከቁጥር 10 እስከ 12። ጥያቄ ቁጥር 11 ዳዊት በዚፋውያን እንደተከዳ ሲያውቅ ምን አደረገ? ሀ እጅ ሰጠ፣ ለ ረገማቸው፣ ሐመሩሃ ሸሸ፣ መ አጠቃቸው። 10 ሰከንድ አላችሁ።
ትክክለኛው መልስ አመሩሃ ሸሸ የሚለው ነው። የዚፍ ሰዎችም ወደ ሳኦል ወደ ገበዓ መጥተው እነሆ ዳዊት በየሴሞን ደቡብ በኩል በአኪላ ኮረብታ ላይ በጥሻ ውስጥ ባሉት እንባዎች በእኛ ዘንድ ተሸሽጎ የለምን? ሳኦልና ሰዎቹም ሊፈልጉት ሄዱ። ዳዊትም በሰማ ጊዜ ወደ አለቱ ወርዶ በማዖን ምድረ በዳ ተቀመጠ። ሳኦልም ያንን በሰማ ጊዜ ዳዊትን በማዖን ምድረ በዳ አሳደደው። ሳኦልም በተራራው በአንድ ወገን ሄደ፣ ዳዊትና ሰዎቹም በተራራው በሌላ ወገን ሄዱ። ሳኦልና ሰዎቹም ዳዊትና ሰዎቹን ለመያዝ ከበዋቸው ነበርና ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ። አንደኛ ሳሙኤል ምዕራፍ 23 ከቁጥር 19 እስከ 26። ጥያቄ ቁጥር 12 ባለጠጋውና የቀረጥ ሰብሳቢው አለቃ ማን ነበረ? ሀ ማቴዎስ፣ ለ ዘኬዎስ፣ አመሩሃ ሲሞን፣ መ ኒቆዲሞስ። 10 ሰከንድ አላችሁ። ትክክለኛው መልስ ለዘኬዎስ የሚለው ነው። ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 2። ጥያቄ ቁጥር 13 የዮሴፍ ወንድሞች ዮሴፍን የሸጡት ለማን ነው? ሀ ለሞዓባውያን፣ ለ ለአማሊቃውያን፣ አመሩሃ ለእስማኤላውያን፣ መ ለኤዶማውያን። 10 ሰከንድ አላችሁ። ትክክለኛው መልስ አመሩሃ ለእስማኤላውያን የሚለው ነው። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችንም ነውና። ወንድሞቹም የእርሱን ነገር ሰሙት። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 26 እስከ 27። ጥያቄ ቁጥር 14 ኢየሱስ ከተጠመቀ በኋላ መንፈስ ቅዱስ በምን አይነት መልኩ ወረደ? ሀ በብርሃን፣ ለ በእርግብ፣ አመሩሃ በእሳት፣ መ በደመና። 10 ሰከንድ አላችሁ። ትክክለኛው መልስ ለ በእርግብ የሚለው ነው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17። ጥያቄ ቁጥር 15 የአብርሃም የመጀመሪያ ልጅ ስም ማን ይባላል? ሀ ይስሐቅ፣ ለ እስማኤል፣ አመሩሃ ኢሳ፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ ለእስማኤል የሚለው ነው። አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋርም እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የ86 ዓመት ሰው ነበረ። ኦሪት ዘፍጥረት ምዕራፍ 16 ከቁጥር 15 እስከ 16። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎች ውስጥ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።